ድንበር ላይ የፈነዳው ከባድ ውጊያ። ጠቅላዩና ኤርትራ በከባድ ክስ ተጋጩ። ሆርሙዝ ዳግም የጦር አውድማ ሆነ። ሰበር ዜና። የኢትዮጵያ ድንበር በታላቅ ስጋት ውስጥ ገባ። በጎረቤት ሱዳን በሶስት ግንባሮች የፈነዳው ከባድ ውጊያና እየተባባሰ የመጣው የድሮን ጥቃት ቀጠናውን ወደ አደገኛ ዙሪት እየከተተው ይገኛል። የኢትዮጵያ መከላከያ ሰራዊት ለሀገር ሉዓላዊነት በተጠንቀቅ ሲቆም በድንበራችን አቅራቢያ እየተሰሙ ያሉት የተኩስ ድምጾችና የወታደራዊ እንቅስቃሴዎች ምንን ያመላክታሉ? ዝርዝሩን በቀዳሚነት ይዘን ቀርበናል። በሌላ በኩል በ4 ኪሎና በአስመራ መካከል ያለው ውጥረት ከመቼውም ጊዜ በላይ ተባብሷል። ጠቅላይ ሚኒስትር አብይ አህመድ በፓርላማ ያነሱት አነጋጋሪ ጉዳይ የኤርትራን መንግስት እጅግ አስቆጥቷል። በሁለቱ ጎረቤታሞች መካከል የተከፈተው ይህ አዲስና ከባድ የቃላት ጦርነት ወደ ምን ያመራ ይሆን? የኢትዮጵያ መንግስት ሉዓላዊነትን ለመጠበቅ ዝግጁ ነኝ ሲል አስመራ በበኩሏ የሰነዘረችውን ጠንከር ያለ ምላሽ በዝርዝር እንቃኛለን። ከውጭ ዜና ዓለም በከፍተኛ ውጥረት ውስጥ ናት። በሆርሙዝ ወሽመጥ የነዳጅ ጫኝ መርከቦች ላይ የተፈጸመውን ጥቃት ተከትሎ አሜሪካና ኢራን በይፋ ወደ ወታደራዊ ግጭት ገብተዋል። ከጥቂት ሰዓታት በፊት አሜሪካ በኢራን የባህር ዳርቻዎች ላይ ከ80 በላይ ኢላማዎችን ያወደመች ሲሆን ኢራን በአጸፋው ባህሬንና ኩዌት ውስጥ የሚገኙ የአሜሪካ ወታደራዊ ሰፈሮችን በድሮንና በሚሳኤል ደብድባለች። ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና። በሶስት ግንባሮች የተከፈተው ከባድ ጦርነትና ከኢትዮጵያ ድንበር የተሰማው ወታደራዊ መረጃ። በምስራቅ አፍሪካ የጸጥታ ሁኔታ ከወትሮ በተለየ አሳሳቢ ደረጃ ላይ ደርሷል። የሱዳን የእርስ በርስ ግጭት ወደ ኢትዮጵያ ድንበር በመጠጋቱ አጎራባች ሀገሪቱ በሶስት ግንባሮች በሚካሄድ ከባድ የጦርነት እሳት ውስጥ ተቃጥላለች። በአልቡርሃን የሚመራው የሱዳን ጦርና የፈጥኖ ደራሹ ኃይሎች RSF የሚያደርጉት ጥልቅ የጦርነት ትንቅንቅ በአሁኑ ወቅት የኢትዮጵያን ድንበር እየተፈታተነ ይገኛል። በተለይ በብሉ ናይል በኮርዶፋንና በዳርፉር አካባቢዎች የሚካሄደው ውጊያ ወደ ድንበር አካባቢ መሸጋገሩ ስጋቱን እጅግ አሳሳቢ አድርጎታል። የጦር ሜዳው መረጃዎች እንደሚያሳዩት ሁለቱም ተፋላሚ ወገኖች በሰው አልባ አውሮፕላኖች ወይም በድሮን ጥቃቶች ላይ ያላቸው ጥገኝነት በከፍተኛ ሁኔታ ጨምሯል። በዚህም ምክንያት የጦር መሳሪያ ማከማቻ መጋዘኖች፣ ታንኮችና ወታደራዊ ተሽከርካሪዎች እየወደሙ ሲሆን የደረሰው ጉዳት የጦርነቱን አስከፊነት በግልጽ እያሳየ ነው። በተለይ በቅርብ ቀናት በሱዳን በኩል በተካሄዱ መጠነ ሰፊ ኦፕሬሽኖች የኢትዮጵያ ድንበር አቅራቢያ የሚገኙ እንደ ኮርሙክና ሰርካም ያሉ ስትራቴጂካዊ አካባቢዎች የጦርነቱ ማዕከል ሆነዋል። የዚህ ውጊያ ውጤት ለኢትዮጵያ ምን ማለት ነው? የኢትዮጵያ መንግስትና የመከላከያ ሰራዊት በበኩላቸው የሀገሪቱን ሉዓላዊነት ለመጠበቅ በተጠንቀቅ ላይ መሆናቸውን በይፋ አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በፓርላማ እንደገለጹት የኢትዮጵያ የመከላከያ አቅም ከማንኛውም ጊዜ በላይ እንደተጠናከረ ነው። የሀገራችንን ሉዓላዊነት ለመጠበቅ ማንኛውንም አይነት ስጋት ለመመከት ዝግጁ ነን የሚለው የመንግስት አቋም የመከላከያ ሰራዊቱ በድንበር አካባቢ የወሰዳቸውን ጠንካራ የጥበቃ እርምጃዎች አጠናክሮታል። በሌላ በኩል ግጭቱ በአየር ኃይል ጭምር በመታገዙ በድንበር አካባቢ ያሉ ሲቪል ተቋማት፣ ሆስፒታሎችና ትምህርት ቤቶች ሳይቀሩ ለከባድ ጥፋት ተዳርገዋል። ይህም የሰብአዊ ቀውስን እያባባሰው ይገኛል። የሱዳን ጦር ሰራዊት በቅርቡ በወጣው መግለጫ በሰኔ ወር መጨረሻ የጦር ሜዳ ስኬቶችን ማስመዝገቡን ቢናገርም እነዚህ ግጭቶች ወደ ኢትዮጵያ ድንበር መጠጋታቸው በቀጠናው ሰላም ላይ የፈጠረው ጥላ እጅግ ሰፊ ነው። ኢትዮጵያ በጎረቤት ሀገራት የሚፈጠሩ ግጭቶች ቀጥተኛ የሀገር ውስጥ ስጋት እንዳይሆኑ በከፍተኛ ጥንቃቄ እየተከታተለች ትገኛለች። የድንበር አካባቢው ወታደራዊ ቁጥጥር የጠበቀ ሲሆን መንግስትም ከማንኛውም የውጭ ጣልቃ ገብነት ወይም የድንበር ጥሰት ነፃ የሆነች ኢትዮጵያን ለማረጋገጥ አስፈላጊውን ዝግጅት እያደረገ ነው። የቀጣዩ ቀናት የጦር ሜዳ ውሎ ምን እንደሚመስልና የኢትዮጵያ የመከላከያ ሰራዊት ለድንበር ደህንነት የሚሰጠው ምላሽ ምን ሊሆን እንደሚችል የዓለም አቀፉ ማህበረሰብ በጉጉት እየተጠባበቀ ይገኛል።
እርሶም በዚህ መረጃ ላይ ያሉትን ማንኛውም ሐሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። የቀጠናው ውጥረት በከፍተኛ ደረጃ አደገ። ጠቅላይ ሚኒስትር አብይና የኤርትራ መንግስት በከባድ ክስ ተፋጠጡ። በቀይ ባህርና በአፍሪካ ቀንድ አካባቢ ያለው የጂኦ ፖለቲካዊ ውጥረት ወደ አዲስ አደገኛ ምዕራፍ ተሸጋግሯል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ተገኝተው የሰጡት ማብራሪያ በአስመራና በአዲስ አበባ መካከል የነበረውን ቀዝቃዛ ግንኙነት ወደ ግልጽ የቃላት ጦርነት የቀየረው ይመስላል። ጠቅላይ ሚኒስትሩ በትግራይ ክልል የሚንቀሳቀሱ ኃይሎች የትግራይን ወጣቶች በግድ በመመልመል ለሱዳን ውስጥ ግጭት እየሸጧቸው መሆኑን በማጋለጥ ይህ ድርጊት በክልሉ ላይ ሌላ የከፋ ሰብአዊ ቀውስ እየፈጠረ ነው ሲሉ በከፍተኛ ሁኔታ ወቅሰዋል። ጠቅላይ ሚኒስትሩ ኢትዮጵያ በምንም መልኩ የሉዓላዊነቷን ደህንነት አሳልፋ እንደማትሰጥና ማንኛውንም አይነት የውጭ ጫና ወይም ትንኮሳ ለመመከት ዝግጁ መሆኗን በጽኑ በማስጠንቀቅ የኢትዮጵያን አቋም ግልጽ አድርገዋል። ይህ ንግግር በአካባቢው የነበረውን የፖለቲካ ሙቀት ወደ ከፍተኛ ደረጃ ከፍ ያደረገው ሲሆን የኢትዮጵያን አቋም በቀጠናው ውስጥ አዲስ መልክ አስይዞታል። ይህንን የጠቅላይ ሚኒስትሩን ንግግር ተከትሎ የአስመራ መንግስት በሰጠው እጅግ ጠንከር ያለ ምላሽ ኢትዮጵያን የሱዳን ግጭት ዋና አቀናባሪ ናት ሲል ወንጅሏል። የኤርትራ ማስታወቂያ ሚኒስቴር አዲስ አበባ በቤንሻንጉል ጉሙዝ ክልል ውስጥ ለሱዳኑ ፈጣን ደጋፊ ኃይሎች RSF ሚስጥራዊ ማሰልጠኛ በመክፈት ጦርነቱን እያቀጣጠለች ነው የሚል ከባድ ክስ ሰንዝሯል። ከዚህም በላይ ኤርትራ የኢትዮጵያ መንግስት የባህር በር ለማግኘት እያሳየ ያለውን ፍላጎት እንደ ቀጠናዊ የሉዓላዊነት ጥሰትና የግዛት ማስፋፊያ ፍላጎት በመፈረጅ ኢትዮጵያ በሁለት መንገድ አጥቂና ተጠቂ ሆና የምትታይበትን የፖለቲካ ድራማ እየተወነች ነው ስትል አጥብቃ ተችታለች። ይህ የሁለቱ ጎረቤት ሀገራት የቃላት ጦርነት በቀጠናው ውስጥ ያለው የጸጥታ ስጋት ከፖለቲካዊ ወደ ዲፕሎማሲያዊና ወታደራዊ መተማመን ማጣት ውስጥ መግባቱን በግልጽ ያሳያል። አሁን ሁሉም አይኖች ያረፉት በሁለቱ ሀገራት መካከል ሊፈጠር የሚችለውን ቀጣይ መዘዝና በዓለም አቀፉ ማህበረሰብ በኩል የሚወሰደውን እርምጃ ላይ ነው። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። የአሜሪካና የኢራን ጦርነት ተቀሰቀሰ። ሆርሙዝ ወሽመጥ የጦር አውድማ ሆነ። በዓለም የነዳጅ አቅርቦት የደም ስር በሆነው የሆርሙዝ ወሽመጥ ላይ የተፈጸመው ድንገተኛ የጥቃት ማዕበል በቅርቡ የተፈረመውን የአሜሪካና የኢራን የሰላም ስምምነት ለአንዴና ለመጨረሻ ጊዜ አፈርድም ያስገብቶታል። 3 የነዳጅ ጫኝ መርከቦች ኢላማ መደረጋቸውን ተከትሎ አሜሪካ ባልጠበቁት ፍጥነትና ኃይል ምላሽ ሰጥታለች። የአሜሪካ ጦር ማዕከላዊ እዝ ሴንትኮም በባንደር አባስ በሲሪክና በቄሽም ደሴት ላይ ያነጣጠረ ከ80 በላይ ወታደራዊ ኢላማዎችን የደመሰሰ መጠነ ሰፊ የአየር ጥቃት መፈጸሙን ይፋ አድርጓል። በጥቃቱ የኢራን የሚሳኤል ማስወንጨፊያ ጣቢያዎች፣ የእዝ ማዕከላትና ከ60 በላይ የባህር ኃይል ጀልባዎች አመድ ሆነዋል። የኢራን ምላሽ እጅግ አደገኛና ፈጣን ነበር። ቴህራን በባህሬንና በኩዌት በሚገኙ 85 የአሜሪካ ወታደራዊ ይዞታዎች ላይ የድሮንና የሚሳኤል ናዳ በማውረድ በቀጠናው የነበረውን ደካማ የተኩስ አቁም ሙሉ በሙሉ አፍርሳለች። አሜሪካም በበኩሏ ኢራን ላይ ጥላ የነበረውን የነዳጅ ማዕቀብ ማላላት ውሳኔ በይፋ በመቀልበስ ኢራንን ለዓለም አቀፍ የንግድ መስተጓጎል ተጠያቂ አድርጋለች። በሁለቱ አገራት መካከል የነበረው የ60 ቀናት የንግግር መስኮት አሁን ተዘግቷል። የቀጠናው ሰማይ በሚሳኤል ብርሃን በተጋረደበት በዚህ ወቅት በሆርሙዝ ወሽመጥ የተቀሰቀሰው ይህ አዲስ ፍጥጫ የነዳጅ ዋጋን ከመጫኑም በላይ ዓለም አቀፍ ቀውስ ሊያስከትል የሚችል አደገኛ ምዕራፍ ተከፍቷል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።